እርድ ለጤናችን የሚሰጠው ትልቁ ፋይዳ ኩርኩሚን በሚባለው ንጥረ ነገሩ አማካኝነት በሰውነታችን ውስጥ የሚከሰቱ ቁስለቶችንና እብጠቶችን የመፈወስ ከፍተኛ አቅም ያለው መሆኑ ነው። ይህም በተለይ እንደ ቁርጥማት ላሉ የመገጣጠሚያ ህመሞች እንደ ተፈጥሯዊ ማስታገሻነት መሆን ያገለግላል። ከዚህም ባለፈ የሰውነትን በሽታ የመከላከል አቅም በማጠናከር ህዋሶቻችን በብክለት ወይም ደግሞ በተለያዩ ምክንያቶች እንዳይጎዱም ይከላከላል። ለልብ ጤናም ቢሆን የደም ዝውውርን በማስተካከልና የደም ስሮችን በማለስለስ ረገድም የሚኖረው ድርሻ ከፍተኛ ነው። የአእምሮን ንቁነት ለመጠበቅና የማስታወስ ችሎታንም ለማሳደግ እንደሚረዳም እንግዲህ ብዙ ጥናቶች ያሳያሉ። በምግብ መፈጨት ሂደት ውስጥም ቢሆን ስብ ያላቸው ምግቦችን በቀላሉ እንዲፈጩ በማገዝ የሆድ መነፋትንና አለመመቸትንም ቢሆን ያስቀራል። በተለይ ደግሞ ከጥቁር ቅመም ጋር ሲቀላቀል ሰውነታችን የእርድን ጥቅም በጥሩ ሁኔታ እንዲያገኝም ያደርገዋል ማለት ነው። ወደ ዋና ነጥባችን ስንመለስ እርድን በወጥ ውስጥ አዘውትረው የሚጠቀሙ ሰዎች ሊያጋጥሟቸው የሚችሉ የተረጋገጡ የጤና ስጋቶች በርካታ ናቸው። አንደኛውና ዋነኛው የሚጠቀሰው የምግብ መፈጨት ስርዓት ላይ የሚፈጠረው መረበሽ ሲሆን እርድ የጨጓራ አሲድ ምርትን በከፍተኛ ሁኔታ የማነቃቃት ባህሪ ስላለው ጨጓራቸው ስስ ለሆኑ ወይም ደግሞ የጨጓራ ቁስለት ላለባቸው ሰዎች የቃጠሎ ስሜት፣ የሆድ መነፋት፣ ማቅለሽለሽና አልፎ ተርፎም ደግሞ ተቅማጥም ሊያስከትልባቸው ይችላል። ከዚህም በላይ በገበያ ላይ የሚሸጡ እርዶች ቀለማቸው ደምቆና ተመራጭ ሆኖ እንዲታይ ተብሎ ሊድክሮኔት የተባለ እጅግ መርዛማ ከባድ ብረት ሊቀላቀልባቸው ይችላል። ይህም ኬሚካል በሰውነት ውስጥ ከተከማቸ በተለይ በህፃናት ላይ ለአእምሮ እድገት መዘግየት፣ በታላላቆች ላይ ደግሞ ለኩላሊት መቁሰልና ለከፍተኛ የደም ማነስ አደጋ ምክንያት እንደሚሆንም በተለያዩ ጥናቶች ተረጋግጧል። ሌላው ትኩረት የሚሻው ነጥብ ደግሞ እርድ በውስጡ ኦክሳሌት የተባለ ተፈጥሯዊ ንጥረ ነገር የያዘ መሆኑ ነው። ይህ ንጥረ ነገር በሽንት ውስጥ ካለው ካልሲየም ጋር የመጣበቅ ባህሪ ስላለው ለኩላሊት ጠጠር መፈጠርም ምቹ ሁኔታን ይፈጥራል። በመሆኑም የኩላሊት ጠጠር ተጋላጭነት ያለባቸው ሰዎች እርድን አብዝተው መጠቀም ለከፍተኛ ህመም ይዳርጋቸዋል። ከዚህም በተጨማሪ እርድ ደም እንዳይረጋ የማድረግ ወይም ደግሞ ደምን የማቅጠን ባህሪ ስላለው እንደ አስፕሪን ያሉ መድኃኒቶችን ለሚወስዱ ወይም ደግሞ ደም የመርጋት ችግር ላለባቸው ሰዎች በቀላሉ የመድማትና ደም የመፍሰስ አደጋንም ሊያባበስባቸው ይችላል። በተጨማሪም እርድ በምግቦቻችን ውስጥ የሚገኘውን የብረት ንጥረ ነገር ሰውነታችን ወደ ደም ውስጥ እንዳይመጥና እንዳይጠቀምባቸው ስለሚከላከል የደም ማነስ ችግር ያለባቸው ሰዎች እርድ የበዛባቸው ወጥን አዘውትረው ቢመገቡ የጤና ሁኔታቸውን ሊባባስና ለመዳከምም ሊጋለጡ እንደሚችሉ ይጠቁማል ማለት ነው። በመሆኑም እነዚህን ሁሉ የተረጋገጡ የጤና ችግሮች ለመከላከል እንግዲህ የእርድን ንጽህና ማረጋገጥና በወጥ ውስጥ የምንጨምረውን መጠን በአግባቡ መቆጣጠር እጅግ በጣም አስፈላጊ ነው ማለት ነው። በተጨማሪም ደግሞ እርድ በወጥ ውስጥ ተጨምሮ በሚበስልበት ጊዜ የሚከሰቱ ለውጦችና የጤና መታወክም የሚያስከትሉባቸው መንገዶች ከኬሚካላዊ ይዘቱና ከአበሳሰል ስልቱ ጋር በቀጥታ የተያያዙ ናቸው። እርድ በሙቀት ውስጥ በሚያልፍበት ጊዜ በውስጡ ያለው ኩርኩሚን የተባለው ንጥረ ነገር ከዘይት ወይም ደግሞ ከቂቤ ጋር የመዋሃድ ባህሪ ስላለው ቀለሙንና መዓዛውን ወደ ወጡ ያሰርጋል። ይሁን እንጂ ይህ የመብሰል ሂደት በራሱ የጤና መታወክን የሚያስከትልባቸው ሳይንሳዊ ምክንያቶች ደግሞ አሉ። አንደኛው የመታወክ መንገድ እርድ ለረጅም ጊዜ ቢበስልና ከፍ ባለ ሙቀት ውስጥ ሲቆይ በውስጡ ያሉት ንጥረ ነገሮች የጨጓራን ግድግዳ የሚያነቃቁ አሲዶችን በከፍተኛ ሁኔታ እንዲመነጩ ማድረጋቸው ነው። ይህ ሂደት ወጡ ከተበላ በኋላ ጨጓራ ለረጅም ጊዜ አሲድ እንዲያመነጭ ስለሚያስገድደው በጨጓራ ግድግዳ ላይ ቁስለት ወይም ደግሞ የቃጠሎ ስሜት እንዲፈጠርም ያደርጋል። በተለይ ወጡ ውስጥ የሚጨመረው እርድ መጠኑ የበዛ ከሆነና በደንብ ካልበሰለ ወይም ደግሞ ከመጠን በላይ ተቀቅሎ ከሆነ ከሌሎች ቅመሞች ጋር ሲዋሃድ የምግብ መፈጨት ሂደትን በማዘግየት የሆድ መነፋትንና የጋዝ መከማቸትንም ይፈጥርባቸዋል ማለት ነው። ሁለተኛውና ጠለቅ ያለው መንገድ ደግሞ እርድ ሲበስል በውስጡ ያለው ኦክሳሌት የተባለው ንጥረ ነገር በሙቀቱ አማካኝነት ማለት ነው ይበልጥ እንዲሟሟና ከምግብ ውስጥ ከሚገናኘው ካልሲየም ጋር እንዲተሳሰር ማድረጉ ነው። ይህ ትስስር በሰውነት ውስጥ የማይሟሟ ጥቃቅን ክሪስታሎችን ስለሚፈጥር በሂደት በኩላሊት ውስጥ ተከማችተው የኩላሊት ጠጠርም እንዲፈጠር ምክንያት ይሆናሉ ማለት ነው። በተጨማሪም እርድ ሲበስል ደምን የማቅጠን ባህሪም ስለሚጨምር በሰውነታችን ውስጥ ያሉ የደም መርጋት ሂደቶችን በማስተጓጎል የደም መፍሰስ አደጋ ተጋላጭነትን ይፈጥራል። በአጠቃላይ እርድ በወጥ ውስጥ ሲበስል የሚኖረው ኬሚካላዊ ለውጥ ለቀለምና ለጣዕም ቢረዳም ለጨጓራ ስስነት፣ ለኩላሊት ጠጠርና ለደም መፍሰስ ችግሮችም ቀጥተኛ መንስኤ የሚሆንበት መንገድም አለ ማለት ነው። ታዲያ በምን አይነት መንገድ እንጠቀም የምትሉ ከሆነ ደግሞ እርድን በትክክለኛው መንገድ በመጠቀም ከጉዳቱ ይልቅ ፈዋሽነቱን ለማግኘት የምንከተላቸው መንገዶች ደግሞ በጥንቃቄ የተመጠኑና ከሌሎች ንጥረ ነገሮች ጋር የተጣመሩ መሆን አለባቸው።
ህርድ በራሱ ሰውነታችን ውስጥ የመግባትና የመዋሃድ ብቃቱ አነስተኛ ስለሆነ ይህንን ችግር ለመቅረፍ በመጀመሪያ ህርድን ሁልጊዜ ጥቁር ቅመም ወይም ደግሞ ቁንዶ በርበሬ ካለው ምግብ ጋር አብሮ መጠቀም ቁልፍ መፍትሄ ነው። ምክንያቱም ምንድነው ካላችሁ ደግሞ በጥቁር ቅመም ውስጥ የሚገኘው ፓይፐሪን የተባለ ንጥረ ነገር የህርድን የመፈወስ አቅም በሺዎች በሚቆጠር እጥፍ እንዲጨምር ስለሚያደርገው ነው። በሁለተኛ ደረጃ ደግሞ ህርድ በውሃ ውስጥ የማይሟሟና በቅባት ውስጥ ብቻ የሚሟሟ ቅመም በመሆኑ ፈዋሽነቱን ለማግኘት እንደ የወይራ ዘይት፣ የገበታ ቅቤ ወይም ደግሞ ሌላ ጤናማ ቅባት ካላቸው ምግቦች ጋር አብሮ ማብሰል ወይም ደግሞ ካልተቻለ መመገብም ያስፈልጋል። ይህ በውስጡ ያለው ኩርኩሚን የተባለው መድኃኒትነት በቀጥታ ወደ ደም ዝውውራችን ውስጥ እንዲገባም ያደርገዋል። በተጨማሪም ህርድን ከመጠን በላይ ለረጅም ጊዜ ከማብሰል ይልቅ ወጡ ሊወርድ ሲል መጨመር በሙቀቱ ምክንያት የሚጠፋ ጠቃሚ ንጥረ ነገሮችን እነሱን ለመጠበቅም ይረዳቸዋል። በመጨረሻም የህርድን ፈዋሽነት ለማረጋገጥ አጠቃቀማችንን መጠነኛ መሆን ይኖርበታል። በቀን ውስጥ ቢያንስ ከአንድ የሻይ ማንኪያ ያልበለጠ መጠን በመጠቀም ለጤና ተመራጭ እንዲሆን ማድረግ ትችላላችሁ። እንዲሁም በገበያ ላይ የሚገኙ የተቀላቀሉ ህርዶችን ከመጠቀም ይልቅ ደግሞ ጥሬውን ህርድ ገዝቶ በማጠብና በማድረቅ በቤታችሁ ውስጥ አስፈጭታችሁ መጠቀም ከመመረዝ ስጋትም ነፃ እንድትሆኑ ያደርጋችኋል ማለት ነው። በዚህ መልኩ እንግዲህ በንጽህና በመጠኑና ከቅባትና ከጥቁር ቅመም ጋር አቀናጅቶ መጠቀም ህርድን ከምግብነት ባለፈ እውነተኛ ተፈጥሯዊ መድኃኒትነትም እንዲሆንላችሁ ያደርግላችኋል ማለት ነው። ስለዚህ ህርድን ለጤና በጣም ተመራጭ የጤና በረከት ሆኖ ሳለ በአጠቃቀማችን ስህተት ምክንያት ጥቅሙ ወደ ጉዳት እንዳይቀየርብን መጠንቀቅ ይኖርብናል ማለት ነው። እንግዲህ ለዛሬ ያዘጋጀላችሁ መረጃ ይህንን ይመስል ነበረ። ህርድን በወጥ ውስጥ መጠቀም ተራ የቀለምና የጣዕም ጉዳይ ብቻ ሳይሆን አጠቃቀማችንን ካላስተካከለን እንግዲህ ጤናችንን የሚያወኩ እንደ የጨጓራ መቅሰል፣ የኩላሊት ጠጠርና የሊድ መመረዝ ያሉ አደጋዎችንም ሊያስከትልብን እንደሚችል በሚገባ አይተናል። ዛሬ ባየናቸው መረጃዎች መሰረት ደግሞ ህርድን በመጠኑና በንጽህና መጠቀም ከሚሰጠን ከፍተኛ የሰውነት መቆጣት የመከላከል አቅም ጨምሮ እስከ ውስጣዊ ብልቶቻችን ጤና ድረስ እንዴት ህይወታችንን ሊያድን እንደሚችልም ተመልክተናል። ዋናው ቁልፍ ነገር ግን ማወቁ ሳይሆን ህርድን ሁልጊዜ ከጥቁር ቅመም ጋር በማመጣጠንና መጠኑንም ቢሆን በሚገባ በማመጣጠን የሚሰጠውን እውነተኛ ተፈጥሯዊ ፈዋሽነት በተግባር ማግኘት ስለሆነ እንግዲህ ስለዚህ ሰውነታችሁ ለሚፈልገው እውነተኛ የተፈጥሮ ጤና ምላሽ በመስጠት ራሳችሁን ጠብቁ። ይህ መረጃ ጠቃሚ ሆኖ ካገኛችሁ ደግሞ ላይክ ማድረጋችሁን አትርሱ። ሌሎችም በተለይ ወዳጅ ዘመዶቻችሁ ከህርድ የተሳሳተ አጠቃቀምና ከገበያ ላይ ከሚገኝ የተመረዘ ቅመም ራሳቸውን እንዲጠብቁ ደግሞ ሼር ማድረጋችሁን አትርሱ። እንዲያሉ በሳል የጤና መረጃዎች ደግሞ ሁልጊዜም ዘወትር እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ህርድን በቤት ውስጥ በማዘጋጀት ወይም ደግሞ መጠኑን በመቀነስ ያያችሁትን ለውጥ አሊያም ደግሞ ያጋጠማችሁን የጤና ፈተና በኮሜንት ላይ አጋሩኝ። እኔ ምላሽ ለመስጠትና ለሰዎች ለማድረስ ዝግጁ ነኝ። ምክንያቱም ደግሞ እናንተ የምትሰጡት ኮሜንት ብዙዎችን ስለሚያስተምር ማለት ነው። በቀጣይ ቪዲዮዎች ደግሞ ህርድን ከምግባችን ውስጥ ለተወሰነ ጊዜ ቀንሰን ብንጠቀመው በጨጓራችንና በኩላሊታችን ላይ የሚፈጥሩት አስገራሚ ለውጦችንና የቅመማ ቅመሞችን ንጽህና በቀላሉ የምናረጋግጥባቸውን ዘዴዎች የያዘ ዝርዝር መረጃ አዘጋጅላችኋለሁ ማለት ነው። እሱን ተመልክታችሁ ደግሞ ጤናችሁን ይበልጥ ማጠናከር ትችላላችሁ። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁኝ። ሰላም ሁኑ።